ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን በእንግሊዝኛ ሲተኩ የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። አማርኛ በእንግሊዝኛ እንዴት ማንበብ እንደምትችሉ ዛሬ በቀላሉ ማስተምራችሁ ይሆናል። እንዲሁም ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በኦንላይን እናስተምራለን። በአጭር ጊዜ ብቁ አንባቢ ጸሐፊ እንድትሆኑ እናስችላችኋለን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እሺ፣ ይቺ ማናት? ሀ። ሀ ለማለት ሀ ብላችሁ ለማጻፍ ኤች ኤ ትጽፋላችሁ። ኤች ኤ። ሁ ለማለት ደግሞ ኤች እና ዩ። ሁ ኤች ዩ። ሂ ለማለት ደግሞ ኤች አይ። ኤች እና አይ ሂ። ይቺ ማናት? ሀ አይደለች? ሀ ለማለት ኤች እና ኤ ይሆናል። ኤች ኤ ሀ ለማለት። ሄ ስትሉ ደግሞ ኤች አይ ኢ። ሄ ኤች አይ ኢ። ህ ስትሉ ኤች ብቻ ኤች። ሆ ለማለት ኤች ኦ። ኤች ኦ ሆ ሆ። ይቺ ማናት? ለ ናት አይደለ? ለ ለማለት ኤል ኢ ናት። የለ ተነባቢ ኤል ናት። ኤል ኢ። ሉ ለማለት ኤል ዩ። ኤል ዩ ሉ ስትል። ሊ ለማለት ደግሞ ኤል እና አይ ሊ። ኤል አይ ሊ። ላ ለማለት ኤል እና ኤ ላ ስትሉ ኤል ኤ። ሌ ለማለት ደግሞ ኤል አይ ኢ። ኤል አይ ኢ ትጽፋላችሁ። ል ለማለት ኤል ብቻ። ሎ ለማለት ኤል ኦ። ኤል ኦ ትጽፋላችሁ። ለምሳሌ አሁን ከዚህ ጋር ሁሉ ብላችሁ መጻፍ ብትፈልጉ ሁ የት ናት? እሺ ሁን እንጻፍ። ሁ ከዛ ሉ። ሁሉ ብዬ እንደዚህ በአማርኛ የምጽፈውን ያው ሁሉ ብዬ ጻፍኩኝ። ይህንን በእንግሊዘኛ መጻፍ ብፈልግ እንዴት ነው ማለት? ሁ ማለት ማናት? ኤች ዩ ናት። ስለዚህ ኤች ዩ እጽፋለሁ ማለት ነው። ኤች ዩ ሁ ላል። ኤች ዩ ይኸው ጻፍኩኝ። ሉ ስል ደግሞ ማን ይሆናል? ኤል እና ዩ። ኤል እና ዩ ሉ። ስለዚህ ሉ እየጻፍኩኝ ሁ ሉ ሁሉ። ያው ይሄኛውም ሁሉ ነው። ያው ሁ ይቻል። ሉ ደግሞ ኤል ይቺ ማለት ሁሉ ብዬ እንደዚህ በቀላሉ መጻፍ ቻልኩኝ ማለት ነው። ሁሉ። እሺ ወደ ቀጣዩ ስናልፍ ይቺ ማናት? መ ናት አይደለ? መ ለማለት ኤም ኢ ነው የምትለው። ኤም ኢ መ። ሙ ኤም ዩ ናት። ሙ ኤም ዩ። ሚ ስትሉ ኤም አይ። ኤም አይ። ማ ስትሉ ኤም ኤ። ኤም ኤ። ሜ ስትሉ ኤም አይ ኢ። ኤም አይ ኢ ሜ ነው። ም ስትሉ ደግሞ ኤም ብቻ ኤም ስድስተኛ ፊደል። ሞ ስትሉ ደግሞ ኤም ኦ። ሰባተኛ ፊደሎች አናባቢያቸው ኦ ነው። ኤም ኦ። ለምሳሌ አሁን ሎ ሚ ብላችሁ ጻፉልኝ ብላችሁ እንዴት ነው የምትጽፉልኝ? ማናልኳችሁ ሎሚ አይደለ? እሺ ሎሚ ብዬ ለመጻፍ እንግዲህ የሚጠበቅብኝ መጀመሪያ መለየት ነው። ሎ የት ናት? ይቻት አይደለ? እዚህ ጋር ሎ ይቻት። ሶ ሎ ማለት ኤል ኦ ጽፋለሁ። ከዚህ ጋር ጻፋቸው ኤል ኦ ሎሚ ብዬ። ከዛ ሚ የት ናት? ሚ ደግሞ ይቻትነት አይደለ? እዚህ ጋር ሚ ለማለት ማን ጽፋለን? ኤም አይ። ኤም አይ። ስለዚህ ከዚህ ጋር ሎ ሚ አይደለ? ሎን ጽፍ ያለው ሚ ደግሞ ኤም አይ አይደለች? ኤም ከዚህ ጋር አይን እንደዚህ አድርጌ ጽፋለሁ ማለት ነው። ሶ በቀላሉ ያው እንደዚህ ሎሚ ብዬ መጻፍ ቻልኩኝ። በዚህ አይነት መንገድ ነው የምትለማመዱ። ሎሚ። አሁን በቀላሉ እያንዳንዳቸውን ለመለየት የሚያስችላችሁ ነገር ምንድን ነው? የመጀመሪያ ፊደሎች አናባቢያቸው ኢ ነው። ኢ ነው። ሁለተኛ ስትመጡ የሁሉም ምን ይሆናል? የሁሉም ዩ ይሆናል። ያው ኤች ዩ፣ ኤል ዩ፣ ኤም ዩ ሙ አናባቢዎች ዩ ይሆናሉ። ሶስተኛ ፊደል ላይ ስትመጡ ደግሞ አይ ናት። አሁን ይኸው ኤች አይ ኤል አይ ኤም አይ ነው የሚሆነው። አይ ትሆናለች።
አራተኛ ፊደል ጋር ስትመጡ ደግሞ ማን ይሆናል? ኤ ይሆናል። ኤ። አምስተኛ አናባቢዎቹ አይ ኢ ይሆናል። ስድስተኛ ፊደሎች ደግሞ አናባቢ የላቸውም፣ ተነባቢ ብቻ። የሰባተኛ ፊደሎች አናባቢ ኦ ነው። ኤች ኦ፣ ኤል ኦ፣ ኤም ኦ ይሆናል ማለት ነው። ኤም ኦ። ሶ በቀላሉ መለየት ቻላቸው። አሁን የሀ አናባቢ ተነባቢዋ ማን ትሆናለች? ኤች ናት። ኤች ኤች ኤ ኤች ዩ ኤች አይ እያለ እስከ መጨረሻው ኤች ናት። የለ ደግሞ ተነባቢ ኤል ትሆናለች። የለ ኤል፣ የመ ደግሞ ኤም ኤም። ሶ እያንዳንዳቸውን ፊደል ተነባቢ መያዝ፣ ከዛ ደግሞ የአንደኛ የሁለተኛ ፊደሎችን አናባቢ ከያዛችሁ አማርኛ በእንግሊዝኛ በቀላሉ ማንበብ ትችላላችሁ። እሺ ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። ይኸው ሰ ለማለት ኤስ ኢ ኤስ ኢ ሰ። ሱ ስትሉ ሁለተኛ ፊደል ኤስ ዩ። ሲ ስትሉ ኤስ አይ። ሳ ስትሉ ኤስ ኤ ኤስ ኤ። ሴ ስትሉ ኤስ አይ ኢ። ስ ስትሉ ኤስ ብቻ። ሶ ከሆነ ደግሞ ኤስ ኦ። ስለዚህ የሰ ቤተሰቦች ተነባቢ ኤስ ናት ማለት ኤስ ናት። ወደ ረ ስንመጣ ደግሞ ረ ማለት አር ናት ተነባቢዋ አር ኢ አር ኢ ረ። ሩ ለማለት አር ዩ ሩ። ሪ ለማለት አር አይ ሪ። ራ ስትሉ ደግሞ አር ኤ ናት አር ኤ ራ። ሬ ስትሉ ደግሞ አር አይ ኢ ይሆናል አር አይ ኢ ሬ። ር ስትሉ አር ብቻ፣ ሮ ስትሉ ደግሞ ማን ይሆናል? አር ኦ ሮ ሮ። ከዛ ይቺ ማለት ሸ ናት አይደለ? ሸ ለማለት ኤስ ኤች ኢ ይሆናል ሸ ኤስ ኤች ኢ። ሹ ስትሉ ኤስ ኤች ዩ ሁለተኛ ፊደል። የሸ ተነባቢ ኤስ ኤች ነው። ስለዚህ ኤስ ኤች ሁሌም ከሸ ቤተሰቦች ምንጽፍ ከሆነ አለች። ኤስ ኤች ዩ። ሺ ስትሉ ኤስ ኤች አይ። ሻ ስትሉ ኤስ ኤች ኤ። ሴ ስትሉ ኤስ ኤች አይ ኢ። ሺ ስትሉ ኤስ ኤች ብቻ። ሾ ስትሉ ሰባተኛ ፊደል ኦ ነው። ኤስ ኤች ኦ ለሸ ቤተሰቦች ምንጽፍ ከሆነ ወይም ኤስ ኤች ከመጣን ከሸ ቤተሰቦች ውስጥ ነው ያለ ማለት ነው። በቀላሉ በዚህ እንትን ማለት ትችላላችሁ ማለት ነው። ለምሳሌ አሁን ረሳ ብላችሁ ጻፉ ብላችሁ እንዴት ነው የምትጽፉልኝ? ረሳ ረ የለም ይቻት ከዚህ ረ ከዛ ማን ያልኳችሁ ሳ ረሳ። ስለዚህ መጀመሪያ ረ ነው አይደለም እንጽፍ። ረን ስንጽፍ ደግሞ መጀመሪያ አር ኢን ጻፍ። ያው አር ኢ ረን ጻፍ። ከዛ ሳ ደግሞ ኤስ ኤ አይደለች ኤስ ኤ ኤስ ኤ እንደዚህ እጽፋለሁ ማለት ነው። ካርታና ስሙ ተደበላለቀ። ረሳ ያው እንደዚህ አድርጌ ይቺን ረሳ ብዬ በቀላሉ መጻፍ ቻልኩኝ ማለት ነው። ሶ መጀመሪያ ፊደሎቹን እያንዳንዳቸውን መለየት ከዛ አንድ ላይ ማከታተል ነው። በጣም ቀላል ነው። በዚህ አይነት መንገድ ተለማመዳችሁ። እሺ ወደ ቀጣዮች ስናልፍ ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። ይቺ ማን ናት? ቀ ናት አይደለ? ቀ ናት። ቀ ለማለት ኪው ኢ ይሆናል። ቀ ኪው ኢ። ቁ ለማለት ኪው ዩ ኡ ኪው ዩ። ኢ ስትሉ ኪው አይ። ቃ ስትሉ ኪው ኤ ቃ ኪው ኤ። ቄ ስትሉ ኪው አይ ኢ ቄ። ቅ ስትሉ ኪው ብቻ። ቆ ስትሉ ደግሞ ኪው ኦ ቆ ኪው ኦ ይሆናል። ይቺ ማናት? በ አይደለች? በ ስትሉ ቢኢ ናት። ቢኢ በ። ቡ ስትሉ ቢዩ ቡ ቢዩ። ቢ ስትሉ ቢ አይ ቢአይ ቢ ስትሉ። ባ ስትሉ ቢና ኤ ባ ቢኤ ባ። ቤ ስትሉ ቢአይ ኢ ቤ። ብ ስትሉ ቢ ብቻ። ቦ ስትሉ
ቢኦ ቢኦ ይሆናል። ከዛ በመቀጠል ይቺ ማለት ይቺ ቨ ናት። ቨ ለማለት ቪኢ ቨ እንላለን። ቡ ስትሉ ቪዩ ቡ ቪ ለማለት ቪአይ ቪ ቫ ለማለት ቪኤ ቫ ቬ ለማለት ደግሞ ቪአይኢ ቬ ቭ ለማለት ቪ ብቻ ቮ ለማለት ቪኦ ይሆናል። ቮ ቪኦ ለምሳሌ አሁን እስኪ በቃ ብላችሁ ጻፉ ብላችሁ እንዴት ነው የምትጽፉ? በይቻት በ ከዛ ቃ ደግሞ ይቻት ነች። ስለዚህ በቃ ብዬ ለመጻፍ መጀመሪያ በን እንጽፋለን። ቢና ኢ በ ያው እንጻፍ ቢ ከዛ ማናት ኢ ኢን ጻፍኩኝ ቢኢ ከዛ ቃ አይደለ ቃ ደግሞ ማን ኪው ኪው እና ኤ ይኸው በቃ እዚህ ጋር ኤ ማድረግ ማለት ነው። በቃ ብዬ በዚህ አይነት መንገድ መጻፍ እችላለሁ ማለት ነው። በቃ የሚጠበቅብኝ ምንድን ነው? መጀመሪያ እያንዳንዱ በማናት ቢኤ መሆኗን ማወቅ፣ ቃ ደግሞ ኪው ኤ መሆኗን ማወቅ፣ ከዛ አንድ ላይ አገጣጥሞ መጻፍ ነው። በጣም ቀላል በአጭር ጊዜ መልመድ ትችላላችሁ ማለት ነው። በዚህ አይነት መንገድ ከተለማመዳችሁ። እሺ አሁንም ወደ ቀጣይ ፊደላት ስንሄድ ይቺ ናት። ይቺ ማናት? ተ ናት። ተ ለማለት ማን እንጽፋለን? ቲኢ ናት። ተ ቲኢ ቱ ለማለት ቲና ዩ ቱ ኪ ለማለት ቲአይ ቲአይ ናት። ፓ ለማለት ቲኤ ፓ ይቺ ማናት? ቴ ናት አይደለ? ቴ ብለን ለመጻፍ ቲአይ ኢን እንጽፋለን። ቲአይ ኢ ት ስንል ቲ ብቻ ቶ ለማለት ደግሞ ቲኦ ይሆናል። ቲኦ በመቀጠል ይቺ ማናት? ቸ ናት አይደለ? ቸ ስንል ሲኤችኢ ቸ ናት። ሲኤችኢ ቸ ቹ ስንል ሲኤችዩ ቹ ቺ ስንል ሲኤችአይ ሲኤችአይ ቻ ለማለት ሲኤችኤ ቻ ቼ አይደለች እቺ ቼ ስንል ሲኤችአይኢ ቺ ስንል ሲኤች ብቻ ቾ ስንል ሲኤችኦ ይሆን ሲኤችኦ ቾ። ከዛ በመቀጠል ይቺ ማናት? ነ ናት አይደለ? ነ ለማለት ኤንኢ የነ ተነባቢዋ ኤን ናት። ስለዚህ የመጀመሪያ ፊደሎች አናባቢ ኢ ናት። ኤንኢ ኑ አይደለ? ኑ ለማለት ኤን ዩ ኒ ለማለት ኤን አይ ና ለማለት ኤን ኤ ና ነው። ኔ ብለን ለማለት ደግሞ ኤን አይ ኢ ኔ ናት። ኤን አይ ኢ ኔ ን ስንል ኤን ብቻ ኖ ስንል ኤን ኦ ይሆናል። እሺ አሁንም ከዚህ ጋር ማሳያችሁ እስቲ ና ቲ ብላችሁ ጻፉ ብትባሉ እንዴት ነው የምትጽፉ? ና መጀመሪያ ና የት ና ነ ኑ ኒ ና ይቻት አይደለ? ና ስለዚህ ከዛ ደግሞ ና ናየን ቲ አይደለ? ተቱ ቲ ና ቲ ብላችሁ ልጽፉ ነው። ናቲ አሁን ናን መጀመሪያ ጽፋላችሁ። ናን ማንም ጽፉ ኤንና ኤ ናቲ ብዬ ለመጻፍ መጀመሪያ ያው ኤን እጽፋለሁ። ኤ ናት። ከዚያ ቲ አይደለ? ቲ ደግሞ ቲ አይ ቲ ለማለት ቲን እጽፋለሁ መጀመሪያ። ከዛ አይ ናቲ ያው ናቲ ብዬ ጻፍኩኝ ማለት ነው። ና ማለት ኤ ያው ከዚህ ናት። ቲ ማለት ደግሞ ቲ አይ ይቺ ቲ አይ ምን ብዬ ጻፍኩኝ በቀላሉ ናቲ። ሌሎቹንም ከዚህ ጋር በማገጣጠር
መጻፍ ትችላላችሁ። ለምሳሌ አሁንም አንድ ምሳሌ ልጨምር። ቻት ብላችሁ መጻፍ ትፈልጉ ቻት ቻት ቻ አይደለ መጀመሪያ ቻ ይቻት ይችን አገኘው ት የት ናት ይቻት ከዚህ ስለዚህ ቻ ለማለት ማን እንላለን ብያቸዋለሁ ሲ ኤች ኤ ይላል ሶ መጀመሪያ ሲ ከዛ ኤችን እጽፋለሁ ኤች ከዛ ኤ ቻን እየጻፍኩ ነው ኤ ከዛ ት አይደለ ት ደግሞ ቲ ብቻ ነው ስለዚህ ቲን እጽፋለሁ ማለት ነው ቲን ነው እንደዚህ ጻፍኩኝ ሶ ይሄ ምን ይላል ቻት ብዬ በቀላሉ በእንደዚህ መጻፍ ይቻላል ሰው ምን እንደሚጠበቅባችሁ ፊደሎቹን መለየት እያንዳንዳቸውን ከዛ አንድ ላይ አገጣጥሞ ማንበብ መለማመድ ነው እሺ አሁንም ወደ ቀጣይ ስናልፍ እነዚህ ናቸው ይቺ ማናት ኘ ናት አይደለ ኘ ለማለት ጂኤንኢ ኘ ጂኤንኢ ኘ ኙ ስንል ጂኤንዩ ኙ ኚ ስንል ጂኤንአይ ጂኤንአይ ኚ ኛ ስንል ጂኤንኤ ኛ ጂኤንኤ ኛ ኘ ብለን ስንጽፍ ደግሞ ጂኤንአይኢ ኘ ለማለት ጂኤንአይኢ ኘ ኚ ስንል ጂኤን ይሆን ጂኤን ኞ ለማለት ጂኤን ኦ ኞ ጂኤን ኦ ኞ ይሆናል ዘን እቺ ማናት አ ናት አይደለ እቺ አ ለማለት ኤ ናት አ ኤ ናት ኡ ስንል ዩ ናት ኢ ስንል አይ አ ስንል ኤ ስንል ኢ ኤ ስንል አይ ኦ ስንል ኦ ትሆናለች ማለት እሺ ይቺ ማናት ተ ናት አይደለ ተ ለማለት ኬና ኢን እንጠቀማለን ኬኢ ከ ሁ ለማለት ኪው ዩ ሁ ኪው ዩ ኪ ስንል ኬ አይ ካ ስንል ኬ ኤ ኬ ስንል ኬ አይ ኢ ኬ ስንል ኬ ብቻ ኮ ስንል ደግሞ ኬ ኦ ይሆናል አሁን ከዚህ ጋር የኘ ተነባቢ ጂኤን ነው አሁን ለኘ ቤተሰቦች ምን ጊዜ ቢሆን ጂኤን ከዛ የአንደኛ ፊደል ተነባቢ ማን ነው የሁለተኛ የሶስተኛ የአራተኛ የሚለውን አናባቢዎችን መለየት ነው የሚጠበቅባችሁ እነሱን ከለያችሁ በደንብ ማወቅ ትችላላችሁ ለበለጠ ደግሞ ቪዲዮ ላይ ባለው ስልክ አናግሩን በኦንላይን እናስተምራችኋለን ወደ እነዚህ ስናልፍ ይቺ ማናት ይቺ ወ ናት አይደለ ወ ለማለት ደብሊው ኢ ወ ከዛ ው አይደለች ይቺ ው ለማለት ደብሊው ዩ ው ናት ዊ ስንል ደብሊው አይ ዊ ዋ ለማለት ደብሊው ኤ ዋ ደብሊው ኤ ዌ ስንል ደግሞ ደብሊው አይ ኢ ይሆን ደብሊው አይ ኢ ው ስንል ደብሊው ብቻ ወ ስንል ደግሞ ደብሊው ኦ ይሆን ደብሊው ኦ ዎ እሺ በመቀጠል ይቺ ማናት ዘ አይደለች ዘ ስንል ዜድ ኢ ናት ዜድ ኢ ዙ ስንል ደግሞ ዜድ ዩ ዚ ስንል ዜድ አይ ዚ ናት ዛ ስንል ዜድ ኤ ዜ ስንል ዜድ አይ ኢ ዝ ስንል ዜድ ብቻ ዞ ስንል ዜድ ኦ ዞ ይሆናል ከዛ ዠ ናት ዠ ዜድ ኤች ኢ ዡ ስንል ዜድ ኤች ዩ ዢ ስንል ዜድ ኤች አይ ዣ ስንል ዜድ ኤች ኤ ዤ ስንል ዜድ ኤች አይ ኢ ዥ ስንል ዜድ ኤች ዦ ስንል ዜድ ኤች ኦ ይሆናል ማለት ነው ዜድ ኤች ኦ ስለዚህ የወ ተነባቢ ማናት ደብሊው ናት የዘ ዜድ ናት የዠ ደግሞ ዜድ ኤች ይሆናል ማለት ነው እነዚህም መለየት ነው ከዛ አንድ ላይ እንዳሳየዋችሁ አገጣጥሞ ማንበብ ነው ለምሳሌ ከዚህ ውስጥ አሁን አገጣጥማችሁ ቃላት መስርቱልኝ ብላችሁ እስቲ መስርቱልኝ መስርት አንድ ኤግዛምፕል እንስራ እሺ ዋዛ ብላችሁ እስቲ ጻፉ
ዋ መጀመሪያ ዋ ይቻላል ከዚህ ጋር ከዛ ዛ ዋዛ ዋዛ እንግዲህ ዋዛ ብዬ ለመጻፍ መጀመሪያ ዋን አይደለም ጽፈው ደብሊው እንጽፋለው ዋ ከዛ ኤን ጻፍኩኝ ዋ ከዛ ዛ ለመጻፍ ደግሞ ያው ዜድ ዛ ብቻ አይደለም ስለዚህ ዛ እንጽፋለው ማለት ነው። ዛ ዋዛ ይቺ ናት ከርሰር ስለሚጠቀም ዋዛ ስለዚህ ደብሊው ዜድ አንድ ላይ ዋዛ ብለን ጻፍነን ማለት ነው። ዋዛ ሌሎችንም እንደዚህ እያገጣጠማችሁ መጻፍ ትችላላችሁ ማለት ነው። ወደ ቀጣዩ ስናልፍ ይቺ ማናት? የናት ለማለት ማን ይሆናል? ዋይ ነው። ዋይ ዩ ለማለት ዋይ ዩ ይ ለማለት ዋይ አይ ያ ለማለት ዋይ ኤ ያ የ ለማለት ዋይ አይ ኢ ይ ስንል ዋይ ብቻ ዮ ስንል ዋይ ኦ። እሺ ዘን እቺ ማናት? ደ ናት አይደለ? ደ ለማለት ዲኢ ነው። ዲኢ ዶ ስንል ዲዩ ዶ ዲ ስንል ዲአይ ዳ ስንል ዲኤ ዴ ስንል ዲአይኢ ድ ስንል ዲ ብቻ ዶ ስንል ዲኦ ይሆናል ማለት ዲኦ። በመቀጠል እቺ ማናት? ጀ ናት አይደለ? ጀ ለማለት ማንን እንጠቀማለን? ጀ ስንል ጀኢ ጁ ስንል ጀዩ ጂ ስንል ጀአይ ጃ ስንል ጀኤ ጄ ስንል ጀአይኢ ጂ ስንል ጀ ብቻ ጆ ስንል ደግሞ ጀኦ ይሆናል። ጀኦ ብለን እናነባለን ማለት ነው። እንዳሳየዋችሁ ለመጻፍ ማገጣጠም ነው የሚጠበቅባችሁ ማለት ነው። አንድ ላይ ያደረጋችሁ እነዚህን መጻፍ ነው። ወደ ቀጣይ ፊደላት ስንሄድ ይቺ ማናት? ገ ናት አይደለ? ገ ስትሉ ጂና ኢ ገ ነው። ጉ ለማለት ጂዩ ጂ ለማለት ጂአይ ጋ ለማለት ጂኤ ጄ ለማለት ጂአይኢ ጊ ለማለት ጂ ብቻ ጎ ለማለት ደግሞ ጂኦ ይሆናል ማለት ነው። ጎ ከዛ እቺ ጠና ልክ እንደ ተናት ቲኢ ጠ ቲኢ ኡ ቲዩ ኢ ቲአይ አ ቲኤ ኤ ቲአይኢ ጥ ቲ ብቻ ጦ ደግሞ ቲኦ። ከዛ መቀጠል ጨ ማለት ፈልኩ ያው ጨ ከቸ ጋር ትመሳሰላሉ። ጨ የሚል ሳውንድ እንትን ውስጥ የለም በእንግሊዝኛ ቋንቋ ውስጥ። ሲኤችኢ ጩ ስትሉ ሲኤችዩ ኢ ለማለት ሲኤችአይ አ ለማለት ሲኤችኤ ጬ ለማለት ሲኤችአይኢ ጭ ሲኤች ጮ ስትሉ ደግሞ ሲኤች ኦ ይሆናል። ሲኤች ኦ። ከዛ በመቀጠል ይቺ ማናት? ጸ ናት። ጸ ለማለት ቲኤስኢ ጸ ጹ ለማለት ቲኤስዩ ጹ ጺ ስትሉ ቲኤስአይ ጻ ለማለት ቲኤስኤ ጼ ስትሉ ቲኤስአይኢ ጽ ስትሉ ቲኤስ ብቻ ጾ ለማለት ቲኤስኦ ይሆናል። በመቀጠል ይቺ ማናት? ጠ ናት። ጠ ለማለት ፒኢ ኡ ስትሉ ፒዩ ኢ ፒአይ አ ፒኤ ጴ ለማለት ፒአይኢ ጵ ፒ ብቻ ጶ ደግሞ ፒኦ ይሆናል። ፒኦ ዘን ይቺ ማናት? ፈ አይደለች? ፈ ለማለት ኤፍኢ ፉ ስትሉ ኤፍዩ ፊ ለማለት ኤፍ እና አይ ፋ ኤፍኤ ፌ ኤፍአይ ኢ ፍ ስትሉ ኤፍ ፎ ስትሉ ኤፍኦ ይሆናል። አሁን በዋናነት ቅድም እንዳልኳችሁ ማወቅ ያለባችሁ የጸ ተነባቢ ቲኤስ መሆኑን መረዳት፣ የጸ ተነባቢ ቲኤስ መሆናቸውን መረዳት።
የጠ ፒ መሆናቸውን የጠ ተነባቢ ፒ መሆኗን የፈ ደግሞ የፈን ቤተሰቦች ለመጻፍ የግድ መጀመሪያ ኤፍን ወይም ተነባቢዋ ኤፍ መሆኗን ማወቅ ከዛ የአንደኛ ፊደሎች አናባቢ ኢ ናት። ያው ኤስቲኤስኢ ፒኢኤፍኢ ኢ ሁለተኛ ዩ መሆኑን ማወቅ ፒኤስዩ ፒዩ ኤፍዩ ያው የሁለተኛ ፊደሎች ለሁሉም ከዚህ በፊት ያየናቸውም ያላየናቸውም ለሁሉም ተመሳሳይ ነው። የሶስተኛ ፊደሎች ደግሞ ምን መሆኑን መረዳት አናባቢያቸው ኢ መሆኗን ያው ፒኤስኢ ፒኢ ኤፍኢ እሱንን ማወቅ። አራተኛ ፊደሎች አናባቢያቸው ኤ መሆኑን ማወቅ። አምስተኛ ፊደሎች ደግሞ አይኢ መሆኑን ማወቅ። ስድስተኛ ፊደሎች አናባቢ እንደሌላቸው ተነባቢ ብቻ እንደሆኑ መረዳት እና የሰባተኛ ፊደሎችን ደግሞ ኦ ዩ ቲኤስኦ ፒኦ ኤፍኦ ስለዚህ ሰባተኛ ፊደሎች ከሆኑ ምን ይኖራቸዋል? አናባባቸው ማን ይሆናል? ኦ ነው። እሱን ማወቅ ከቻላችሁ በቀላሉ ማንበብ ትችላላችሁ። ለምሳሌ አሁን ፋፋ ብላችሁ ጻፉልኝ። ፋፋ ስለዚህ ፋፋ ስል ኤፍን ፋን ሁለት ያለ ምጽፈው ስለዚህ ፋ ማለት ኤፍ ኤ ነው። ስለዚህ ኤፍ ኤፍ ከዛ ኤ አሁንም ኤፍ ኤ መጽሐፍ ነው። ኤፍ ኤፍ ኤ ኤፍ ኤ እንጽፋለው ማለት ነው። ፋ ፋ ፋ ፋፋ በዚህ አይነት መንገድ መለማመድ ትችላላችሁ። ቃላቶችን ባየናቸው ፊደሎች ቃላቶችን እያገጣጠማችሁ ማንበብ መለማመድ። እንደዛ ከሆነ በአጭር ጊዜ ትለምዳላችሁ። ወደ ቀጣይ ፊደላት አሁንም ስንሄድ ይቺ ማናት? ፐ ናት አይደለ? ፐ ለማለት ፒኢ ነው። ፐ ፒኢ። ፑ ስንል ፒዩ ፒዩ ፑ። ፒ ስንል ፒአይ። ፓ ስንል ፒኤ። ፔ ስንል ፒአይኢ። ፕ ስንል ፒ ብቻ። ፖ ለማለት ደግሞ ፒና ኦ ነው። ከዛ እዚህ በመቀጠል ደግሞ እነዚህ ዲቃላ ሆሄያት እንላቸዋለን። የአማርኛ ዲቃላ ሆሄያት ናቸው። እነዚህ እንደምታያቸው እነዚህ የአማርኛ ዲቃላ ሆሄያት ይባላሉ። እሺ ለምሳሌ ኋ ለማለት ኤች ዩ ኤ፣ ሏ ለማለት ኤል ዩ ኤ ሏ ስትሉ፣ ሟ ለማለት ኤም ዩ ኤ ሯ ስትሉ፣ አር ዩ ኤ ሷ፣ ኤስ ዩ ኤ ሿ ስትሉ፣ ኤስ ኤች ዩ ኤ የሸ ተነባቢዋ ኤስ ኤች ስለሆነ ማለት ቧ ስትሉ ቢ ዩ ኤ ቷ፣ ፒ ዩ ኤ ቿ ስትሉ፣ ሲ ኤች ዩ ኤ ኗ ስትሉ፣ ኤም ዩ ኤ ኟ ስትሉ፣ ጂ ኤም ዩ ኤ ዟ፣ ዜድ ዩ ኤ ዟ ስትሉ ዟ ስትሉ፣ ዜድ ኤች ዩ ኤ ዷ ስትሉ፣ ዲ ኤች ዲ ዩ ኤ ነው። ይቅርታ እዚህ ጋር ሚስት አድርጋል። እሺ ቀጣዮች ስናልፍ ይቺ ማናት? ጧ አይደለች? ጧ ለማለት ቲ ዩ ኤ፣ ጯ ሲ ኤች ዩ ኤ፣ ኳ ኬ ዩ ኤ፣ ዟ ስትሉ ዜድ ዩ ኤ፣ ጓ ስትሉ ይቺ ዲ ነች ዲ ዩ ኤ፣ ጇ ጄ ዩ ኤ፣ ቋ ፒ ዩ ኤ፣ ፏ ኤፍ ዩ ኤ፣ ጿ ቲኤስ ዩ ኤ፣ ፓ ፒ ዩ ኤ ይሆናል ማለት ነው። በዚህ አይነት መንገድ ከተለማመዳችሁ ፊደሎቹን እንደዚህ ከለያችሁ በአጭር ጊዜ ብቁ አንባቢ ጸሐፊ መሆን ትችላላችሁ። ለበለጠ ደግሞ ቪዲዮ ላይ ባስቀመጥነው ስልክ አናግሩን። በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም ሶሻል ሚዲያ አማራጭ እናንተ በምትጠቀሙት እናስተምራችኋለን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ እናስችላችኋለን። ለዛሬ ይዘንላችሁ የመጣነው ትምህርታችን ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።